ዕለተ አርብ ግንቦት 8 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃችን እናልፋለን። በአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳባቸውን እንዳይሰጡ የሚከለክል ደንብ ጸደቀ። የአማራ ብሔራዊ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ አዲስ የዳኞችና የጉባኤ ተሿሚዎችን የስነ ምግባርና የዲሲፕሊን ደንብ ማጽደቁን አስታውሷል። በዚህም ደንብ በክልሉ የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳባቸውን እንዳይሰጡ ተከልክለዋል። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎችንም እንዳይጠቀሙ እንደሚከለክል እና አባላት እንዳይሆኑ ከክልከላው ይወጣሉ ተብሏል። የዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን የሚመለከት ይህ ደንብ የጸደቀው ባለፈው ማክሰኞ ግንቦት 5 ቀን 2017 ዓ.ም ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አሳልፏል። የአማራ ክልል ፍርድ ቤት የዳኞች አስተዳደር ጉባኤ ለማሻሻል በ2014 ዓ.ም የወጣው አዋጅ ለዳኞችና ለጉባኤ ተሿሚዎች የስነ ምግባር የዲሲፕሊን ደንብ የማውጣት ስልጣን የተሰጠው ጠቅላይ ፍርድ ቤቱ ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ የቆየው የስነ ምግባርና የዲሲፕሊን ደንብ የወጣው በ2007 ዓ.ም ነበር። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጸኝነት የጎደለው ጉዳዮችን ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትናንትናው ዕለት ባሰራጨው መረጃ አስታውቋል። የቀድሞው ደንብ የስነ ምግባር መርሆችን በውስጥ ቢይዝም በዝርዝር በማስቀመጥ ረገድ ውስንነት የታየበት እንደነበረም ፍርድ ቤቱ ገልጿል። አዲሱ ደንብ እንዲዘጋጅ ከተደረገበት ምክንያት አንዱ የዲሲፕሊን ክስ የቀረበባቸው ዳኞች ወይንም ደግሞ የጉባኤ ተሿሚዎች መሰረታዊ መብታቸውን ለማክበርና ለማስከበር የሚያስችል ዝርዝር አሰራር ስርዓት መደንገግ በሚያስፈልግበት ሁኔታ ላይ አለመቀመጡ እንደሆነም ተጠቅሷል። በተወሰኑ ጤና ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የጤና ባለሙያዎች የፈጸሙት ተግባር ማህበረሰቡን ከመጉዳት ባለፈ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ጤና ሚኒስቴር ገለጸ። ከጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ ግንቦት 7 ቀን 2017 ዓ.ም መግለጫን አውጥቷል። በመግለጫውም የጤና ሚኒስቴር ለማህበረሰቡ ጥራቱን የጠበቀና ፍትሐዊ የጤና አገልግሎት ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑን አስታውቋል። ምክንያቱም መቼና በምን ሁኔታ ላይ መቋረጥ ለሌለበት ማህበራዊ አገልግሎት አንድ የጤና አገልግሎቱ በመሆኑ ባለፉት ቀናት በመላ ሀገሪቱ በሚገኙ የጤና ተቋማት እንደ ወትሮው ሁሉ መደበኛ የጤና አገልግሎት ለማህበረሰቡ ያለምንም መቆራረጥና መስተጓጎል እየተሰጠ እንደሚገኝም ገልጿል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎችን ጫና ሳይገባበት የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋልም ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጅ ወይም ተቋማት በመደበኛ ስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃ እንደደረሰው አስታውቋል። ከነዚህም የጤና ባለሙያዎች መካከል ብዛቶቹ በሐሰተኛ መረጃ የተወናበዱ ናቸው ሲልም ገልጿል። ድርጊቱ የራስ ቤተሰብ፣ ዘመድ፣ ወገንና መላው ማህበረሰብን ከመጉዳት ባለፈ ከሙያ ስነ ምግባር እንዲሁም ደግሞ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ብለውታል። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መደረሱ ተገለጸ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ የደህንነት ስጋቶችን አስቀድሞ ለመከላከል ጠንካራ የመረጃ ልውውጥ ለማድረግ ስምምነት የተደረሰበት መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር ገልጸዋል። የአገልግሎቱ ምክትል ዳይሬክተር ታዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር በቀጠናው ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁ ተገልጿል። በጉባኤው ላይ ከአፍሪካ፣ ከእስያ፣ ከአውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውን በመግለጫቸው ጠቅሰዋል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም በሚል መሪ ሀሳብ የጉባኤውን ትኩረት ከነበረው ነጥቦች መካከል አንዱ መሆኑን ጠቅሰዋል። በዚህም አግባብ
የጸጥታ ችግር ለመከላከል በጋራ የመስራት ሁኔታ ወሳኝ በመሆኑ በሀገሪቱ ዘንድ ከስምምነት ተደርሷል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መድረሱን አስታውቀዋል። ጠንካራ የመረጃ ልውውጥ ለማከናወን በቴክኖሎጂ የሚታገዝ ጠንካራ ተቋም እንዲገነቡ መስማማት ላይ መድረሳቸውም ተናግረዋል። ኢትዮጵያ በስብሰባው ለቀጠናው ያላትን መልካም ተሳትፎ የሚያሳይ ስራ አቅርባለች ያሉት ምክትል ዳይሬክተሩ ያላትን የመልማትና የደህንነት የማረጋጋት አቅም በተሞክሮ ማቅረቧንም ገልጸዋል። የጉባኤው ተሳታፊዎች የህዳሴው ግድብ መጎብኘታቸውን ይህንም ደግሞ በአፍሪካ ከተባበሩ እንደዚህ አይነት ግዙፍ ፕሮጀክቶችን መፈጸም እንደሚቻል ለማመልከትና በግድቡ ዙሪያ ላይ የሚነዙ ሐሰተኛ መረጃዎችን ለማጥፋት ያለመ ነውም ብለዋል። መረጃዎቻችን አሁንም ወደ እናንተ መድረሳቸው እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። የፈጥኖ ድጋፍ ኃይል ሰጪው ሰው አልባ አውሮፕላኖች ጥቃት የሱዳን ዋና ከተማን ጨለማ እንዳደረጋት ተገለጸ። የሱዳን ዋና ከተማ ካርቱምና አካባቢው ከሐሙስ አመሻሽ ጀምሮ ሙሉ በሙሉ መብራት ጠፍቷል። አካባቢው ከዚህ በፊት ታይቶ በማይታወቅ ሁኔታ ሮብ ዕለት በደረሰው ጥቃት የኃይል አቅርቦታቸው በሰው አልባ አውሮፕላን ተመቷል። ጥቃቱ የተፈጸመው ሰራዊቱ ከተማዋን መልሶ የተቆጣጠረበትን በዓል ባከበረበት ከጥቂት ሳምንት በኋላ ነው። ባለሙያዎች እንደሚናገሩት ፈጥኖ ድጋፍ ሰጪ ኃይሉ በሱዳን የእርስ በርስ ጦርነት ውስጥ እንደ አዲስ ምዕራፍ የመክፈት ሀሳብ አለውም ብለዋል። ስልቱ ከመሬት ጥቃት ወደ ረጅም ርቀት ሰው አልባ አውሮፕላኖች፣ በኃይል ማመንጫ ጣቢያዎች፣ ግድቦችና ሌሎች መሰረተ ልማቶች በሰራዊት ቁጥጥር ስር ባሉ አካባቢዎች ላይ ጥቃት እያደረሰ እንደሚገኝም አንስተዋል። ሮብ ዕለት አርኤስኤፍ በአንዱርማን ከተማ ከአባይ ማዶ በካርቱም 3 የኃይል ማመንጫ ጣቢያዎችን አጥቅቷል። እንዲሁም ደግሞ በጦርነት ጊዜ ዋና ከተማ የሆነችው ፖርት ሱዳን ደጋግሞ ባለመምታቱ እስካሁን ድረስ ለመንግስታቱ ባለስልጣናት፣ ለዲፕሎማቶችና ለሰብአዊ ድርጅቶች አስተማማኝ መሸሸጊያ ሆና ስትታይ ቆይታለች። አርኤስኤፍ ሰው አልባ አውሮፕላን በኤሌክትሪክ መሰረተ ልማት ላይ የፈጸመው ጥቃት የሀገሪቱን ሰፊ አካባቢዎች ወደ ተራዘመ የኤሌክትሪክ ኃይል ለማጣትም ተገደዋል። በመጨረሻም በጋዛ ያለው የሰብአዊ ሁኔታን ተከትሎ አሜሪካ መረበሿን ገለጸች። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ተናግረዋል። ሩቢዮ ሐሙስ ዕለት ለእስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለሙያዎች ከተናገሩ በኋላ መግለጫን ሰጥተዋል። የዓይን እማኞች በእስራኤል በጃባሌ በስደተኛ መጠለያ ጣቢያ በተፈጸመ ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቶችን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልተዋል መባሉን ቢቢሲ ዘግቧል። በከተማዋ የተፈናቀሉ ቤተሰቦች የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መገደላቸውንም በአካባቢው የሚገኘው ናሲር ሆስፒታል ማሳወቁን ቢቢሲ አስነብቧል። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።